አንተ ኢትዮጵያ ውስጥ ምን ትሰራለህ? ትምህርት ጨርሻለሁ። መቼ ነው የጨረስከው? የካቲት ላይ አምና። እዚህ የካቲት ላይ አቤል የሚባል ሰው ታውቃለህ? እኔ ራሴ ነኝ። አንተን በር ከፍቶ የሚቀበል የአኑላ ልጅ አያታችን ነው። ማን ነው እዛ ያለው? የማዘር ወንድም ኤርሚያስ አኑሎ ነው። ያኑሎ ልጅ ያለቀ ነገርን በወሬ በአመት ጽፎ ተከስተ በመላክ በር የዘጋ መንፈስ አለ። እግዚአብሔር ቆርጫለሁ አለ። አሜን። አንተና አንድ ሰው ረዴት ኢቴና ታላቀ ረዴትን ትሄዳለች። ግን እሷን የሚያስቸግራት ተከተል የሚባል ሰውዬ በጌታ በኢየሱስ ስም ጮኛዋ ነው። ማን ይባላል? ተከተል ቶሎ ብለህ ውሰዳት፣ ካልሆነ ተበልተሃል። የእናንተ ቤተሰብ ጥሩ ነው፣ ከመነሻውም ከመሰረቱም ጥሩ ነው። ግን አንድ ችግር አለ። ያ ችግር ባንተ ቅባት ይሰበራል። አሜን። ከፈይሳ ዘር የሚመጣ መንፈስ በክርስቶስ ኢየሱስ አያታችሁ ነው። በኢየሱስ ስም ስሩ ተነቀለ። ከእናንተ ጀርባ ያለ የዘር መንፈስ ክዳን ፈረሰ። የሰው ሀሳብ ነው ወደ ኋላ ያስቀረሽ። በትክክል አዳማ ብትቆይ የኔ ፓስተር እኮ ነሽ። በትክክል ፓስተርነት ትምህርት 1 ወር ስልጣና ወስጄ አባትሽ ክፉ ሆኖ ሳይሆን ሀሳቡ በቃ ትምህርት የሚባል ነገር እንዴት እንደሚያምን በጣም በትምህርታችሁ ብቻ ሳይሆን በጸጋችሁ ቢያምን ያ በጣም ጣቱ አይቆረጥም ነበር። 2 ጣት ተቆርጦ ነው። 2 ጣት በምን? በሱካር ወደ ነነዌ ሂድ ተብሎ ወደ ተርሰሰ ሄደ ሰውዬው ማን ነው? ዮናስ። ማን ነው የአባትሽ ስም? አባታችን ነው ዮናስ። መሄድ የሌለበት ደመና ዛሬ እዚህ አለ። ወደዚህ ደመና የሚገባ ሰውን እግዚአብሔር ከክብሩ ጋር ያገናኛል። እጥፍ ጸጋ ሰጥቻለሁ። አንድ ቤተሰብ ናችሁ። እነዚህ ቤተሰብ እግዚአብሔርን ይወዳሉ፣ እግዚአብሔርን ያከብራሉ፣ እግዚአብሔርን ይሰማሉ። ግን በእነዚህ ቤተሰብ ጀርባ ሳይተኛ ሚለፋ እንዲህ የዘረጋውን እጅ እንዲህ ሳይመልስ የሚታገል መንፈስ አለ። እግዚአብሔር ለመንፈሱ ይሄ ቀን የመጨረሻ ይሆናል አለ። አሜን። ሊቀጣችሁ፣ ሊያጠፋችሁ፣ ሊገላችሁ፣ ሊጨርሳችሁ ለሚፈልገው መንፈስ ይሄ ቀን መጨረሻ ቀኑ ነው። አሜን። እግዚአብሔር በአእምሮ በጥበብ በማስተዋል በእውቀት ባርኳችኋል። እግዚአብሔር በብዙ ነገር ባርኳችኋል። ግን ታፍናችሁ እንድትኖሩ እንደ ሌላ ሰው ለውጥ እንዳታመጡ ህይወታችሁ ላይ እየመጣ ሚጣል እርግማን አለ። እግዚአብሔር እርግማኑን ሰበር ያለው አለ። የት ነው የምትኖረው አባ? ዱራሜ። ይህን ቤተሰብ ከነ መጠሪያቸው ለማጥፋት የሚፈልግ 3 ቤተሰብ አየው። ተመካክሮ የሚያሰሩ አሉ፣ ተገነጣጥሎ ነው የሚያሰሩ አሉ። ሁሉንም እግዚአብሔር በመንገድ አስቀራቸዋለሁ አለ። አሜን። እናንተ ላይ የሚያስደግሙ መንገድ ላይ ይቀራሉ። ስንተኛ ክፍል ነው አሁን? 11ኛ ክፍል ነው። 12 አልፏል። ግን ዘንድሮ ያው ትምህርት አልተማረም። ወደ 12 አልፎ ትምህርት አልተማረም። ይሄ ልጅ እኮ ከ7ኛ ክፍል ጀምሮ ነው መንፈስ ተሰራበት። ልክ ነው። 2012 ጀምሬ በጣም ታማሚ ነበርኩ። ታማሚ ነበርክ? አሁን አይደለም። አሜን። ዛሬ ቃሉን ልኩ የመቶ አለቃውን ቤት በፈውስ ያስገረመው ክርስቶስ በአንተ ጤና ላይ ከዚህ ሰዓት ጀምሮ ምንም አይነት እርግማን እንዳይኖር ሰብሯል። አሜን። አንድም የጤና ችግር ከዛሬ ጀምሮ የለብህም። አሜን። ይሄ ብቻዬን እንድትናገር የሚያደርግ የጨለመው ኔትወርክ ተቆርጧል፣ ወጋው፣ ተበጥሷል። አሜን። እስቲ ራስን ያዝና ሆኖልኛል በል። እንደገምና ሆኖልኛል በል። ምን ነው ላንተ? ወንድሜ ነው። ይሄ ልጅ ከ7ኛ ክፍል ጀምሮ እዚህ ላይ ያደረ ከጠላት ተወረወረ ነገር አለ። በጌታ በኢየሱስ ወደ ደሱ መልሻለሁ። አሜን። በሂሳብ ደብተር ላይ የተሰራ መንፈስ ከ7ኛ ክፍል ጀምሮ እስካሁን ባለው በትክክል እንዳይናገር፣ በትክክል እንዳይኖር፣ በትክክል እንዳይመላለስ ለማድረግ የነገውን ግብ ስላየ ጠላት በጣም በህይወቱ ላይ ይቆጣል። እግዚአብሔር ደግሞ ጠላት ከጅማሬ እስከ ፍጻሜ የሰራውን አፍርሻለሁ አለ። አሜን። አንተ ኢትዮጵያ ውስጥ ምን ትሰራለህ? ትምህርት ጨርሻለሁ። መቼ ነው የጨረስከው? የካቲት ላይ አምና። እዚህ የካቲት ላይ። የት ነው የምትኖረው? ዱራሜ። አንተም ዱራሜ? አቤል የሚባል ሰው ታውቃለህ? እኔ ራሴ ነኝ። እኔ አሁን አንተን ትወጣለህ ብዬ ትንቢት አላወራም። ውጣ ነው ያልኩት። አሜን። ያንተ እንጀራ እዛ ነጮች ጋር ነው። አሜን። ከዚህ ሰዓት ጀምሮ በርን ከፍቻለሁ። አሜን። በርን ከፍቻለሁ። አሜን። በርን ከፍቻለሁ። አሜን። እሱ ወደስ ሲሄድ ነው አንቺ በህልም ያየሽው? አሜሪካ ሲሄድ ሲሄድ ማለት እዛ ሄዶ እሺ፣ የእናቴ ወንድም አለና እኔ ቀድሜ ሄጄ እኔን አልተቀበለኝም።
እሱ ሲሄድ ግን በሩን ከፍቶ አስገባው። አሃ የእናትሽ ወንድም እዛ ነበር። ከዛ አንቺ ስትሄጂ አልተቀበለሽም። እሱ ሲሄድ በሩን ከፍቶ ተቀበለው። ግቢ ውስጥ አስገባው። ቶሎ ብለ ዱራመን ልቀቅ። አሜን። ከዚህ ሰዓት ጀምሮ ኤምባሲውን ስላንተ ያዝሻለሁ። አሜን። እዚህ ያለውን ጉዳይ እዛ ያለውን ጉዳይ በሙሉ በኢየሱስም 100% አጠናቀቁልኝ። አሜን። እንጀራዬ ወፍራም ነው፣ መጠሪያዬ ትልቅ ነው። አሜን። ዝናዬ ከፍ ያለ ይሆናል። አሜን። ደግሞ አንተ እንደዚህ ስራ ብቻ አይደለም፣ ጌታን የማገልገል ግዴታ አለብኝ። አሜን። አገልግል። እሺ። ካገለገልክ እግዚአብሔር አቅጣጫ ያሳያል። አሜን። ቆይ አንተ እሺ አሜሪካ ስትሄድ አንተን በር ከፍቶ የሚቀበል የአኑላ ልጅ አያታችን ነው። የማን ልጅ አልኩ? ያኑሎ። ማን ነው እዛ ያለው? የማዘር ወንድም ኤርሚያስ አኑሎ ነው። ያኑሎ ልጅ። በኢየሱስ ስም መስመሬና መንገዴ ተለቀቀ። አሜን። አስተፋውልኝ ዛሬ። አሜን። ሲጀመር ለዚህ ሰው አሁን ትንቢት አያስፈልግም። በቃ ተንቀሳቀስ። አሜን። የደ ፓስፖርቱን ብለ አለኝ በኢየሱስ ስም። አዋራ ላይ ያለው ጠራቅ ጋርጌ በጌታ በኢየሱስ ስም አሜን። አንቀሳቅስ። አሜን። በእናንተ ራእይ ላይ የተቀመጠ አመት ዛሬ ይራገፋል። አሜን። በኢየሱስ ስም አሁን ይራገፋል። አሜን። አንድ ማስጠንቀቂያ ግን የትም ሁን ጌታን ማገልገል የመጀመሪያ ስራ። እሺ። ከዛ ጀርባ የራስን ስራ ቀጥል። እሺ። ላንተ ሁለት አለ፣ ስራና አገልግሎት። አሜን። እግዚአብሔር ደብል በር ይከፍትላችኋል። አሜን። ይህ ልጅ ከዛሬ ጀምሮ 100% ተስተካክሏል። አሜን። ጤናው ላይ ያደረ እርግማን ተሰበረ። አሜን። ተሰበረ። አንተ ደግሞ ሳውዝ አፍሪካ ሂድ። ቻው። በጣም አጭርና ፈጣን በሆነ ጊዜ አሜን እግዚአብሔር ያወጣል። አንተ አሜን። አንተና ከእናንተ ቤት አንድ ሰው ሌላ ሳውዝ አፍሪካ የምትሄዱ ሁለት ናችሁ። አሜን። ያለቀ ነገርን በወሬ በአመት ጽፎ ተከስተ በመላክ በር የዘጋ መንፈስ አለ። እግዚአብሔር ቆርጫለሁ አለ። አሜን። አንተና አንድ ሰው ረዴት ኢቴና ታላቄ ረዴት የሱ ኢትም ረዴት ያንቺ ኢትም ረዴት ሁለት ናቸው። ሁለቱም ደግሞ ከሳውዝ አፍሪካ ጋር የተገናኘ ኬዝ ውስጥ ናቸው። ሁለቱም እኮ ታይ ችግር የለም እመጣለሁ። የእናንተም ጋር እመጣለሁ። የሁለታችሁ እንጀራ ሳውዝ አፍሪካ ነው ያለው። አሜን። ላንተ አልቆ ተጀምሮ የተቋረጠ ነገር አየው በሰው ምክንያት በኢየሱስ ክርስቶስ ስም አሁን ከዛሬ ቀን ጀምሮ ፈጥኖ ይፈጸማል። አሜን። ተፈጸመ በኢየሱስ ስም ተፈጸመ። አሜን። አለቀ። አሜን። ሁለታችሁም በጣም ተመሳሳይ በሆነ አመት ትበራላችሁ። አሜን። አንተ ገንዘብም ከራሴ አይደለም አልቆልኝ ትሄዳለህ። አሜን። ና ባጀትም ምንም ካንተ አይደለም ሁሉ ነገር በሌላ መንገድ አሜን ቃል ወጥቶልሃል። አሜን። እጄም ደግሞ የሚሰራው ስራ አይደለም ነብይ መሆን ነው የምፈልገው። ነብይ መሆን ነው የምትፈልገው። እሱ ሲያወራ ወደሱ የሚመጣ አንድ ሰው አየው፣ አዲስ የሚል ስም ያለው ሰው። ከዛ ሰው ጋር አንተ ሳውዝ አፍሪካ ሜጋ ቸርች ይኖራል። አሜን። ያንተን ህልም የሚያሳድግ ሌላ የተቀባ ሰው እግዚአብሔር ይሰጣል። አንተ አሜን ሰጠኝ በኢየሱስ። ግን ከማን ጋር ነው የምትኖረው አንተ? ላባ ከወንድሜ ከታናሼ ጋር። ይሄን ልጅ ከማን ጋር ነው የምትኖረው ብዬ የጠየቅኩት ለምን እንደሆነ ታውቃላችሁ? ወጥቶ አንድ ሰው ጠፍቶ ብዙ ሰው በሱ ላይ ሲያጎረምርም ሰማው። የት እንደገባ ሳይታወቅ ከሱ ጋር የሚኖር ሰው ሊያጠፋ ይፈልጋል። መንፈስ አሰራር። እናንተ የወንድም ልጆች ናችሁ? እነሱ የአጎቴ ልጆች ናቸው። እኛውንም አእምሮ ያሟል፣ ይከሷል። ሰይጣን የሱ ወንድምንም ይከሷል። ሌላ ሰውንም አሰራሩ ይፈልጋል። ያ ብቻ አሁን ለኢትክ ሆዷ ውስጥ ዝም ብሎ የሆነ ስሜት እንዲመጣ ሆዷ ውስጥ የሌለ ነገር ለመፍጠር የሚታገል መንፈስ አለ። ተመርምራ ታክማ ምን እንደሆነ የማይታወቅ ግን እንዲያማት የተመደበ መንፈስ አለ። ለነሱ እያወራው ልክ በተመሳሳይ ገመድ የታሰሩ ሌላ ሁለት ሰውን እዚህ ጉባኤ ውስጥ አየው። እግዚአብሔር የዘር መንዘሬን የቤተሰብን ጠላት ዛሬ በኢየሱስ ክርስቶስ ስም አንበረክካለሁ ብሎኛል። ይንበረከካል። አንዴ ከኔ ጋር ይንበረከካል በሉት። በዚህ ሰዓት እህትክ ነፃ ወጣለች። አሜን። መንገዷን አስለቅቄያለሁ። አሜን። በኢየሱስ ስም አስለቅቄያለሁ። አሜን። ተዘጋጅ። እግዚአብሔር አንድ የሚሰብረው ነገር አለ። አሜን። እህቴ ተፈውሳለች፣ እሷም ትሄዳለች፣ አንተም ትሄዳለህ። አሜን። በዚህ ጨርሻለሁ። አሜን። ከትውልድ ሀገር የሚመጣ ከርስ ተሰብሯል። ለሱ ስናገር
ማን አለ ያለሽ ቤት? ረዴት ለእናንተም እይታችሁ ናት። አዎ እሷም ትሄዳለች ግን ትቆያለች። እሷን ቀድማ ከእናንተ ቤት ሰላማዊት ነው የምትሄደው። ፕሮሰስ ጨርሳ ነው የተቀመጠችው። አንድ ወር ውስጥ ያልቃል ተብላ ምናምን ትኬት እስኪቆረጥ ነው የተቀመጠችው። አሁን ቲኬት እስኪቆረጥ አዎ በኢየሱስ ስም አበረርኳት። አሜን። ምንም ያስጨንቃት ነገር አይኖር። yes በኢየሱስ ስም አሜን። ገንዘብ ብቻ እየተበላች እንድትኖር ነው ሰይጣን መንገዷ ላይ ድግምትና ሟርት የሰራው። በኢየሱስ እግዚአብሔር በሯን ከፍቻለሁ አለ። አሜን። በኢየሱስ ገንዘቡ አይበላም። አሜን። አሁን ተለቀቀላት። አሜን። አሁን ተለቀቀላት። አሜን። ረዴትም ትሄዳለች ግን ይሄ እሷን የሚያስቸግራት ተከተል የሚባል ሰውዬ በጌታ በኢየሱስ ስም እውነት ነው። በጣም ማን ነው? እጮኛዋ ነው። ማን ይባላል? ተከተል በጣም ነው የሚያስቸግራት። በጣም አላወቀም። ቢያገባት የሱ በረከት ያለው ከሷ ጀርባ ነው ግን አላወቀም። ተከይ ቶሎ ብለህ ውሰዳት ካልሆነ ተበልተሃል። ቶሎ በል። ሌላ ምርጫ አያስፈልግም። ኤቢሲዲ የለም። በቃ ራሷ ናት ያንተ ምስት። ውሰዳት ቶሎ በል። ይሄ እናንተ ዙሪያ ላይ የሆነ ነገር ስትጀምሩ ነገር ለማበላሸት በዛም በዚህ የሚመጣ የወረኛ ማት በኢየሱስ ስም ጸጥ አሰኟቸው። እንዳትጨናነቅ ንገሪያት ለይተሽ። ከሷ በላይ ለሱ ነው ጥሩ። እሷ ስትፈጠር የክዳን ልጅ ናት። በጣም የእናንተ ቤተሰብ ጥሩ ነው፣ ከመነሻውም ከመሰረቱም ጥሩ ነው። ግን አንድ ችግር አለ። ያ ችግር ባንተ ቅባት ይሰበራል። አሜን። እናንተን ሁላችሁም ከጤና ጋር የሚዋጋችሁ በተለይ ከፈይሳ ዘር የሚመጣ መንፈስ በክርስቶስ ኢየሱስ አያታችሁ ነው። ትክክል። በኢየሱስ ስም ስሩ ተነቀለ። አሜን። ከእናንተ ጀርባ ያለ የዘር መንፈስ ክዳን ፈረሰ። አሜን። የጀመራችሁትን ነገር ለማበላሸት ያቀዳችሁትን ለማበላሸት እንደውም መንፈሱ ብቻውን አይዋጋም። ሌላ ሰውን በእናንተ ላይ ይቀሰቅሳል። ጥሩ የሚመስሉ ሰዎች ሁሉ እናንተ ላይ ድግምት ሲያሰሩ ውሎ ያድራሉ። እግዚአብሔር ግን በሁሉ ፊት ድል አጎናጽፋችኋለሁ አለ። አሜን። ድል አጎናጽፋችኋለሁ አለ። አሜን። አገልግል አንተ ሰው። አንቺ ደግሞ ምን ቸርች ነሽ አሁን? ተልእኮ ለትውልድ አዳማ ሀገር ታውቂያለሽ? አውቃለሁ። ታውቂያለሽ? ምንድነው አሁን የምትሰሪው? አሁን ቴሌ ውስጥ እየሰራሁ። ቴሌ? አንቺ እኮ ቴሌ ብቻ አይደለም የሰው ሀሳብ ነው ወደ ኋላ ያስቀረሽ። በትክክል እንደውም አንቺ መንፈሳዊ ነገርሽን ለቀቅ ስታደርጊ ሰይጣን እየመጣ በብዙ ነው እንዲህ የሚልሽ። በጣም መንፈሳዊ ነገር ጠንከር ስታደርጊ ደግሞ ጥሩ ይሆናል ግን አትቆይም። ልብሽ ጥሩ ነው ግን አትቆይም። በጣም ዛሬ ብርቱ ነገ እውነት ነው። አዳማ ብትቆይ የኔ ፓስተር እኮ ነሽ። በትክክል ፓስተርነት ትምህርት አንድ ወር ስልጣና ወስጄ ፓስተርነት አንድ ወር ተምረሽ ጥለሽ ወጣሽ። በትክክል ሁለት ቴሌ ላይ በምድርና በሰማይ ቴሌ እንድትሰሪ ነበር እግዚአብሔር የጠራሽ። ግን አሁን በቃ የምድሩን ብቻ ይዘሽ የሰማዩን ከአሁን በኋላ ደርበሽ ያዢው። ስራውንም አትልቀቂ፣ እየሰራሽ አገልግይ። ደግሞ ትልቅ ችግር የአባትሽ ሀሳብ ነው አንቺን ባክ ያደረገሽ። በጣም አባትሽ ክፉ ሆኖ ሳይሆን ሀሳቡ በቃ ትምህርት የሚባል ነገር እንዴት እንደሚያምን በጣም በቃ በትምህርት ነው የሚያምነው። ምን ያደርጋል? እንደውም በትምህርታችሁ ብቻ ሳይሆን በጸጋችሁ ቢያምን በጣም ጣቱ አይቆረጥም ነበር። ሁለት ጣቱ ተቆርጦ ነው። ሁለት ጣት በምን? በስኳር ምንድነው የተቆረጠው? ጣቱ። እንደውም ዶክተሩ እኮ ጣት ሊቆርጥ አይደለም ከፍ አድርጌ ቆርጣለሁ ብሎ ነበር። ትክክል ነው። ምንድነው ያለው? ከፍ አድርጌ ቆርጣለሁ ያለው። ከፍ አድርጌ ቆርጣለሁ አለ። ትክክል። ከዛ በኋላ ገብቶ ጣቱን ቆረጠ። ታሞ አሁን አባቴ እየታመመ ነው። አሁን ራሱ ሆስፒታል ነው ያለው። አሁን ሆስፒታል ነው። የት ሆስፒታል? ዱራሜ ሆስፒታል። ዱራሜ። የእናንተ ጸጋ ሆኖ ቢቀጥል ምንም አይመጣበትም ነበር። ክፍተት ያገኘው በእናንተ ያለው ራይ እንድደክም አድርጎ ሰይጣን ሌላ ሰው እንደዚህ መቀጥቀጥ ጀምሯል። ለምንድን ነው ሆስፒታል የገባው? ታሞ ወደ ነነዌ ሂድ ተብሎ ወደ ተርሰሰ የሄደ ሰውዬው ማን ነው? ዮናስ። ማን ነው የአባቴ ስም? አባታችን ነው ዮናስ። አባታችሁ ልክ እንደ ድሮ ዮናስ ነው። ለዛ ነው ዋጋ የሚከፍለው። ትክክል ነው። አሁን እንዲፈወስ ሆስፒታል ውስጥ እንዲፈወስ እኔ ጸልያለሁ። ግን እምነቱ ይፈወሳለሁ ሳይሆን እሞታለሁ
በቃ እኔን ብዙ አትዩ ነው የሱ እንደሚሞት ውስጡን 100% አሳምኗል። ችግሩ ይሄ ነው። እንዲሞት ያመነውን ሰው ደግሞ ትኖራለህ ብሎ ማሳመን ከባድ ነው። ሰይጣን ትሞታለህ ብሎ የሚከሰውን ሰው ትኖራለህ ብሎ ማሳመን ቀላል ነው። ስራውን ታፈርሳለህ። እኔ እሞታለሁ ብሎ ያመነውን ሰው ደግሞ ማስቀጠል ከባድ ነው። ሌላው ሌላ ቢሆንም እኔ ግን የደሳለችን እድሜ 100 ያደርጋለሁ። አሜን። ማን ነበር ያልኩት? ደሳለች እናታችን ናት። እናታችሁ በቃ እሷ ቶሎ አትሞትም። አሜን። በጣም ትቆያለች። አሜን። አላገባይማ። አንተ ከዚህ ከኢትዮጵያ ትዳር እንዳታስብ። እሺ። እዚህ አይደለም አንተ። አሜን። ተሻግራ ቆየች አንተ። አሜን። መንገድ ያገናኛል እዛ። አሜን። አንቺ ደግሞ በኢትዮጵያ ውስጥ አግቢ። እሺ። የትም ከኢትዮጵያ አትውጪ። እሺ። ከኢትዮጵያ አትውጪ አንቺ። እሺ። በጣም ረጅም እድሜ የምታገለግዩ በኢትዮጵያ ነው። ውጭ ሀገር ለቪዚት ትሄጃለሽ፣ ለጉብኝት። ለኑሮ ግን አትሄጂም። እሺ። እሺ። ያንቺ ራዕይ ኢትዮጵያ ውስጥ ነው። አዲስ አበባ፣ ሐዋሳ፣ አዳማ፣ ዱራሜ፣ ሆሳና እዚህ ኢትዮጵያ ውስጥ ክርስቶስን ታገለግያለሽ። እሺ። አሜን። ለአገልግሎትና ለቪዚት ውጭ ሀገር ትሄጃለሽ። እዛ ግን አትኖሪም። ብዙ መስመር ተፈጥሮ ነው የተቋረጠው አይደል? ከዚህ በፊት 1 2 3 ጊዜ ብቻ አይደለም፣ ብዙ ጊዜ ተጀምሮ ተቋርጧል። ያ እውነት ነው። አሁንም ደግሞ ከሆነ ጊዜ በኋላ እግዚአብሔር አንድ ጥሩ የሚባል ሰው ሰጥቶሻል። አሁን መስመር ላይ ያለ ሰው አለ። እውነት ነው። እውነት ነው። ላንቺ ደግሞ ብዙ ሰው መጣ። የሚመጣ ሰው ሁሉ ጤናማ ሰው ሆኖ ራሱ ከሰካራም አይሻል። በትክክል ዛሬና ነገ ስለተዳረ ከነገ ወደ ደግሞ ስለሌላ ነገር እነሱን አንቺም ያንቺ አምላክም ከመስመር አስወጥቷል። አሜን። በኢየሱስ በወጡበት እነሱ ቀርተዋል። አሁን ጥሩ ሰው ነው መስመርሽ ላይ ያለው። አልጠራም። እሱን ከጠራው ይጠለፋል። የቅርብ ጠላት አለሽ አንቺ። አንዳንድ ሰው ቤት ሊሰራ ነው አትበሉ። ሰርታችሁ ለምረቃ ጥሩ። ብዙ ጠላት አለ። ብዙ ጠላት አላችሁ። ቤት ሊሰራ ነው ይላል እንደ ብሎ ማታ ፎቶ ይዞ 7 ጦንቃይ ቤት ነው የሚሄዱት። ከዛ ቤት ሰራለው ያልከው ሰውዬ 5 ዓመት ትከራያለህ። በራሴ አንድ ቤት ምስጢር ያዙ አንዳንዴ። እሺ አሁን አልቋል። እሺ አሁን ደግሞ ካንቺ ደስታ ጋር እኩል ሊመጣ የሚፈልግ መስመር ላይ ሌላ ተከራካሪ ቡድን አለ። ሀዘንና ደስታ አይደረብም። አሜን። በኢየሱስ ስም ደስታችሁ እንደ ደስታ እንዲቀጥል አዘዝኩ። አሜን። ስንት ዓመቱ ነው ለአባታችሁ? 60 ምናምን ይሆናል። 60 ምናምን። ለማን ልጸልይ የሄዳችሁ ከሱ መንፈሱን 3 ጮህ እንዲወጣ ማድረግ አለባችሁ። ካንዳችሁ ምረጡ። አንተ ትጸልይለታለህ? በቃ እሱ ላይ መንፈስ አለ። እዚህ እንደርክ አናቱ ላይ እጅ ጫን፣ 3 ጮህ እናውጣ በላው። እሺ እላለሁ። ተሰውሮ ደሙ ስር አጥንቱ ስር ቁጭ ያለ ከርስ ኢየሱስ እንደ ፍርፍር አሜን ተበጣጥሶ ይወጣል። አሜን። ደግሞ አንድ ሐዋርያት እምነት ተከታይ የሆነ ሰው አየሁ። ከሱ ጋር ቅርብ ጓደኛው ታስታውሳለህ? አዎ ስም አይጠራ ግን አስደግሞል አይገልጽም። ለማስደገም ባሰበበት ቀን ጎንደር ለሱ ሰፈር መስሎ ነው የሚጓዘው። አሁን ግን እነሱ በብዙ ትግል ነገር ሊያሳኩ ጫፍ ደርሷሉ። እኔ በኢየሱስ ስም እንድፈርስ አዘዝኩ። አሜን። ይፍረስ በኢየሱስ ና ቀጥ ብለህ ሄደ። አሁን እኔ ላይ ያለው ነፍስ እኔ 100 እጥፍ አደርጋለሁ አንተ ጋር። አሜን። ሄደ። አሜን። ጥሎ መሄድ የሌለበት ደመና ዛሬ እዚህ አለ። ወደዚህ ደመና የሚገባ ሰውን እግዚአብሔር ከክብሩ ጋር ያገናኛል። አሜን። እጥፍ ጸጋ ሰጥቻለሁ። ይሄ ሰው እንዲያገለግል በኢየሱስ ስም ቀባው። ጨለማውን የሚያፈርስ ሰራዊት አድርጌ ቀባው። አሜን። በኢየሱስ ስም ቀባው። አሜን። ኃይል አስታጠቁ። አሜን። ኃይል አስታጠቁ። አሜን። ኃይል አስታጠቁ። ኃይል አስታጠቁ። አሜን። አሜን። በፈውስ ባረኩት። ና ማይሞት የጸጋውን እሳት በላዩ ላይ ጨመርኩ። አሜን። ተሳካልኝ። አሜን። የማይሞት ቅባት አይኗ እንደበራ አሜን። መንፈሳዊ አይን ሰጥቷት አሜን። በጌታዬ በኢየሱስ አዎ የውሳት ማይ ጋድ ጄቫሲን ጊታር ሰልጥነሽ ነበረ? ጀምሬያለሁ። ዘምረሽ ምን አደረግሽ? ተውኩት። ተውሽ?
አባትሽ ተቆጥቶ አዎ ከስልጠና ስትመጪ አዎ ምን ብሎሽ ነበረ? ምንድነው አላማሽ? አርፈሽ ትምህርትሽን አትማሪም ወይ? በቃ አሁን በእናንተ ጸጋ ነው የሚፈታው እሱ። አሜን በኢየሱስ ስም። እሺ አሜን። ሄዳችሁ እናንተ ጫኑበት። እሺ በኢየሱስ ነብይ ከቤት ፈውስ ከቤት ነፃ መውጣት ከቤት አሜን። በቃ ለዛ ነው ጠላት አሁን እየቀጣ ያለው። ያ እውነት ነው። በቤታችሁ ማደግ የሚገባውን መክሊት ያ እውነት ነው። ለሱ በመፍራት እናንተ ስለገደላችሁ ሰይጣን ደግሞ ዋጋ እያስከፈለው ነው። አሁን ትንሿንም ጊዜ ቢሆን በደስታ እንድኖር ሄዳችሁ እናንተ ጸልዩበት። እሺ እሺ በኢየሱስ ስም ፈትቻለሁ፣ አሜን፣ ፈትቻለሁ፣ አሜን፣ ፈትቻለሁ፣ አሜን፣ ፈትቻለሁ። አሜን። በኢየሱስ ደም ይፈታ። ሳሙኤል ከዳን እስከ በርሳቤ የአፉ ቃል በምድር ጠብ እስከ ማይል ጌታን አገልግሏል። የአፊን ቃል እግዚአብሔር አጸናለሁ አለ። አሜን። ቻው